أم حسبت السبك اندي እነዚያ ዋሻ ወጣቶችና የሰሌዳቸው ታሪክ ካለን አስገራሚ ተአምር ሁሉ ዋና አስገራሚ መሰለህ እንዴ አንተ መሐመድ? አዎ ድንቅ ታሪክን ከዛ ቢበልጥ እኮ አለኝ አንተ መሐመድ። إذ قاموا على الله فقالوا ربنا ጌታችን رب السماوات والأرض لن ندعو من دونه إلها ከሱጭኛ ሌላን አምላክ አንጠራ። ይሄን ካለማ ኢዘን ሸጠጠን ደንበር ያለፈን ቃል እውነት ያልሆነን ተናገርነ ማለት ነው። ينشر لكم ربكم من رحمته የናንተ ጌታ አላህ እዝነቱን ይለቅላቸዋል ለቀቀባቸው። አላህ ገና ዋሻው ውስጥ ሲገቡ ጀሮአቸውን መታናል። አላህ ድምፅ እንዳይሰሙ እንዲያርፉ አስተኛ ናቸው። 309 ዓመት ከ309 ዓመት በኋላ አላህ ቀሰቀሳቸው። አላህ ተአምሩን ለዛ ተውሂድን ይከተል ለነበረ ትውልድ ሙቶ መነሳት እንዳለ ከ309 ዓመት በኋላ ቀስቅሶ አሳያቸው። ታሪኩ ልብ የሚነካ የዛም ማህበረሰብ ተውሂድን ያጸና ሙቶ መቀስቀስ እንዳለ አላህ አስረግጦ የነዚህን ወጣቶችን ታሪክ አተመው። የሰው ልጅ ለላግጥ አልተፈጠረም። አፈሐሲብቱም አነማ ኸለቅናኩም ዐበተን ወአነኩም ኢለይና ላ ቱርጀዑ ዝም ብለን ለከንቱ የፈጠርናችሁ ወደኛ ማትመለሱ ይመስላችኋል ይላል አላህ። ዝም ብለን ነግደን ፎቅ ሰርተን ቤት ሰርተን ተጋብተን ልንሄድ ብቻ ነው ይሄን የተፈጠርንበት አላም? ሌላ ትልቅ ቁም ነገር አለ። ሙቱም መቀስቀሳል። ወضرب لنا مثلا ونسي خلقه ከምን እንደፈጠርነው ረስቶ ለኛ ምሳሌ ያደረገልን አላህ ብሎም አለ። ማን ነው እነዚህን አጥንቶች ከበሰበሱት በኋላ የሚቀሰቅሰው ብሎ አለ። ቁል ብለህ በለው ዩሕይሃ አለዚ አንሸአ አወለ መራ መጀመሪያ የፈጠረው ይቀሰቅሰዋል። የሚከብደው መጀመሪያ ማስገኘት ነው። አንድ ነገር ከወደቀ በኋላ መጠገንማ ቀላል። ሙቶ መቀስቀሳል። የሰው ልጅ ልብ በሉ ይሄን ንግግሬ ሊኖር ነው የተፈጠረው፣ ሊሞት አልተፈጠረም። ከተፈጠርነ በኋላ አንሞትም፣ ሕይወት ይቀጥላል። ከናት ሆድ ወደዚህ ዓለም መጣን። ከዚህ ዓለም ወደ ቀብር ዓለም እንገባለን። ዓለሙል በርዘኽ እንለዋለን። ከቀብር ዓለም በኋላ ወደ ዋናው ዓለም የመጨረሻው ዓለም እንሸጋገራለን። ፍርድ ላይ እንቆማለን። ወይ መዘውተሪያችን ጀነት ነው፣ አላህ ይጠብቀን፣ ካልሆነም ጀሃነም። መሞት የለም ከዛ በኋላ አንዴ ተፈጠር እንጂ አትሞት። የሰው ልጅ ቢኖር ነው የተፈጠረው፣ መኖሪያው ነው የሚለያይ። ለተርከቡና ጠበቀን አን ጠበቅ ከርከን ወደ እርከን ነው የምንሸጋገረው። ከናት ሆድ ወደዚህ ምድር፣ ከምድር ወደ ቀብር፣ ከቀብር ወደ ቂያማ፣ ከቂያማ ፍርድ ወይ ጀነት ዘላለም እንኖራለን። አላህ ይጠብቀን፣ ካልሆነ እሳት ውስጥ እንኖራለን። ጓደኛ ምን መርጠው ሕይወታችን ላይ ተጽኗልና በንግዱ፣ ባናኗራችን፣ በሥራ ሕይወታችን፣ በትምህርት ቤት አስሐበል ከህፍ ላይ አላህ የሚያስተምረን ጥሩ ጓደኝነት አብሮነት እንድንማር ጁማዓ ስንቀራ እንድንማር አላህ የሚፈልገው ጽናት፣ እውነት ላይ መቆም። ለዛ ነው ሄረክል ምን አለ? ልብን እኮ አለ ኢማን ቀልብ ውስጥ ገብቶ ካረፈ ኢዛ ኻለጠ በሻሸቱሁ ልቁሉብ ያነቃንቀው የለ። ቢላልን ጎዳና ላይ በፀሐይ ሲነድ ያጸናው ውስጡ የገባው ኢማን፣ ሰሃቦቹን ያጸናቸው ያ ኢማን ነበር። ቀለል አድርገህ የምታስበው ነገር እኽላሱ ካለ አላህ ዘንድ እርግጠኛ ከሆንክ አላህ የሚሰራው ነገር ሌላ ነው። ሉጥፉላሂ የጅሪ ወዐብዱሁ ላ የድሪ ይላሉ ሰለፎቹ። የአላህ እዝነት እኮ ባሪያው ላይ ይፈሳል፣ ባሪያው ግን አያውቅም ይላሉ። አንተ ችግር ውስጥ ነህ፣ አልተሳካልህ፣ ዱንያው ቅርጽ አላዘልህም፣ ትዳሩም የሆነ ነገር አለው፣ ግን የአላህ እዝነት አንተ ጋር እየፈሰሰ ትንሽ ጠብቀው፣ ትንሽ ታገሰው። አላህ ከዛ በኋላ ተአምር ይፈጥርበታል። ሉጥፉላሂ የጅሪ ወዐብዱሁ ላ የድሪ። ሲከለክልህ እዝነቱ እየፈሰሰብህ ነው። ቢሰጥህ ሊያጠፋ ይችላል። ያሰብከው ነገር አሁን ቢቋጭ ላይጠቅምህ ይችላል። ሉጥፉላሂ የጅሪ እዝነቱ አንተ ላይ እየፈሰሰ ነው። ወዐብዱሁ ላ የድሪ ባሪያው ግን አላወቅም። ምናልባትም አኩርፏል፣ ምናልባትም አላህን ታዝቧል። ምን አረጌ ነው ብሎ አማሮ ሊሆን ይችላል። ሉጥፉላሂ የጅሪ ወዐብዱሁ ላ የድሪ። አልሐምዱሊላህ نشر بقدرته البشر وصرف بحكمته وقدر وابتعث محمدا إلى كافة أهل البدو والحضر. الحمد لله حمدا طيبا طاهرا مباركا فيه مباركا عليه ملء السماوات وملء الأرض وملء ما بينهما وملء ما شاء ربنا من شيء بعد. أهل الثناء والمجد أحق ما قال العبد وكلنا لله عبد. يا من كلما نودي أجابا ومن بجلاله ينشئ السحابا ويا من كلم الصديق موسى كلاما ثم ألهمه جوابا ويا من رد يوسف بعد در
إلى من كان ينتحب انتحابا ويا من آوى أهل كهف وأدناهم إليه قربا ويا من خص أحمد باستفاء وأعطاه الرسالة والكتابا أشهد أن لا إله إلا الله ولي الصالحين من يهد الله فهو المهتد ومن يضلل فلن تجد له وليا مرشدا أشهد أن سيدنا وإمامنا وقرة أعيننا محمدًا عبد الله ورسوله البشير النذير والسراج المظهر المنير خير الأنبياء مقاما وأحسن الأنبياء كلاما لبينة تمامهم ومسك ختامهم أغر عليه للنبوة خاتم من الله نور يلوح ويشهد وضم الإله اسم النبي إلى اسمه إذا قال في الخمس مؤذن أشهد وشق له من اسمه ليجله فذو العرش محمود وهذا محمد نبي أتانا بعد يأس وفترة من الرسل والأوثان في الأرض تعبد فأمسى سراجا مستنيرا وهاديا يلوح كما لاح الصقيل المهند فأنذرنا نارا وبشر جنة وعلمنا الإسلام فالله نحمد أشهد أن سيدنا ونبينا محمدًا عبد الله ورسوله فصلوات الله وسلامه عليه ما اتصلت عين بنظر ووأت أذن بخبر وسلم تسليما كثيرا عباد الله أوصي نفسي الخاطئة بتقوى الله وقد قال تعالى ولقد وصينا الذين أوتوا الكتاب من قبلكم وإياكم أن اتقوا الله يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم ومن يطع الله ورسوله فقد فاز فوزا عظيما معاشر المؤمنين زاري الله سبحانه وتعالى መገጠም ከሆነ በተውሂዳቸው ሽርክን ድል ስለነሱ ከምቹ ቤተ መንግሥት ዋሻን ስለመረጡ ከውቡ እልፍኝና ምግብና ምቾት አፈርን ስላስቀደሙ ታሪካዊ ወጣቶች እናውሳለን። ቁርአን ታሪካቸውን አሳምሮ ጠቅሶታል። አይደለም እነሱን የተቀመጡበትን ዋሻ ምዕራፍ ሰይሞበታል። አስሓቡል ከህፍ የዋሻው ባለቤቶች ዋሻው ውስጥ ምን ሊያረጉ ገቡ? ይህ ዋሻ ለምን ተጠቀሰ? እነዚህ ወጣቶችስ ገድላቸውና ታሪካቸው ምንድነው? ለምንድነውስ ነብዩ አለይሂ ሰላቱ ወሰላም በየጁምዓው ይህም ምዕራፍ እንድናነበው አደራ ያሉን ለምን ይሆን? ታሪካቸው ማራኪ፣ አስገራሚ፣ አስደማሚ ቁስን በኢማን ድል የነሱበት አላህን አምነውት አልፎ የተገኘላቸውን ታሪክ የምናይበት ውብ መድረክ፣ ውብ ታሪክ፣ ውብ ምዕራፍ ሱረቱል ከህፍ። ጅማሮው እንዲህ ነበር። ነቢዩና ሙሐመድ ዓለይሂ ሰላቱ ወሰላም ጥሪያቸውን ወደ ቁረይሽ ማህበረሰብ፣ ወደ አረቡ ማህበረሰብ ይዘው ሲነሱ ያ ማህበረሰብ ነቢያትን አያውቅም ነበር። ነቢያት የተላኩላቸው ገና ከሺህ ክፍለ ዘመናት በፊት ነቢዩላህ ኢስማዒል ነበሩ። ከዓባን የቆረቆራት ከጁርሁም ኮዝሃ ጋር ሆነው ኢስማዒልና ነቢዩላህ ኢብራሂምን እንጂ ነቢይ ተልኮላቸው አያውቅም። ተስጠንቅቀው አያውቁም። ማ ኡንዚረ አባኡሁም ፈሁም ጋፊሉን ነው የሚለው አላህ። አስጠንቃቂ ያልተላከላቸው በጣዖት አምልኮ ላይ የሚኖሩ ማህበረሰብ ነው የቁረይሹ ማህበረሰብ። ከዓባ ውስጥና ዙሪያው ላይ ከ300 በላይ ጣዖታትን የሚያመልክ ጣዖት አምላኪ ማህበረሰብ። እርግጥ ነው ጥቂቶቹ አሉ የነቢዩላህ ኢብራሂምን ፋና የሚከተሉ ሐኒፊያ ቀጥተኛውን ጎዳና የሚከተሉ ሽርክን ማይቀበሉ ቢኖሩም አብዛኛው ማህበረሰብ ግን የሽርክ አረንቋ ውስጥ ይኖር ነበር። ነቢዩ አለይሂ ሰላቱ ወሰላም አላህን ብቻ ተገዙ፣ ከሱ ውጭ ያሉን ጣሉ ብለው ተናገሩ። ከሰማይም መልእክት እየወረደላቸው እንደሆን የነቢያቶች ሁሉ መቋጫና መደምደሚያ እንደሆኑ ነገሯቸው። ሊቀበሉ ፍቃደኛ አይደሉም። ታማኝና እውነተኛ መሆናቸውን ያውቃሉ። በምድራዊ ጉዳይ ሊወዳደሯቸው ይችላሉ። የሰማይን ጉዳይ ግን ሊፎካከሯቸው አልቻሉምና አሻፈረናል። ያደረጉት ጥረት አልሳካለ።
መልእክተኛውን በርካታ ተከታይ ማፍራት ጀመሩ። ያኔ ሰማይን በሰማይ ወህይን በወህይ ኪታብን በኪታብ መፋለም ፈለጉና የመጽሐፍ ሰዎችም ፈልገው ሄዱ። ወደ መዲና አካባቢ ይኖሩ ወደ ነበሩ የመጽሐፍ ሰዎች ወደ ይሁዶች ሄዱ። ይሁዶችንም ጠየቋቸው፣ እኛ ዘንድ ነቢይ ነኝ ብሎ የተላከ ሰው አለ። እናንተም ከናንተም በፊት ነቢያቶች ተልከውላችሁ ነበር። የሙሳ ተከታይ ናችሁ። ነቢያቶች የሚጠየቁት ጥያቄ ካለ ስጡንና እንጠይቀው እናሳፍረዋል። ይሁዶችም አንድ መልስ ሰጧቸው። 3 ጥያቄ ጠይቁት፣ ነቢያት እንጂ ማያውቁት። ከመለሰላችሁ ነቢይ ነው አሏቸው። ምን እንጠይቀው? 3 ጥያቄ። አንደኛው ከቤታቸው ወጥተው ስላልተመለሱ አንፈሪን ነው የሚለው ሐዲስ ስለሆኑ ጭፍሮች ግልጽ አላደረጉትም፣ ውስብስብ አረጉት ጥያቄው። ነቢይ እንጂ በወህይ እንጂ ማይመለስ ጥያቄ። ሁለተኛው ደግሞ ምድርን ስለ ዞራት ንጉሥ ጠይቁት። ሶስተኛው ስለ ሩህ ጠይቁት። 3ቱን ከመለሰ ነቢይ ነው አሏቸው። ቁረይሾች ጥያቄውን ይዘው መጡ። ነቢዩም ዓለይሂ ሰላቱ ወሰላም አሁን ከዱላና ከስድብ አልፈው ስለ ዕውቀት ማውራታቸው ደስ ብሏቸው ጥያቄውን ተቀበሉ። ይሄማ ጥያቄያችሁ የወህይ ጉዳይ ነው፣ እመልስላችኋለሁ፣ ነገኑልኝ አሉ። መልእክተኛው ዓለይሂ ሰላቱ ወሰላም እንዲሰልሙ ስለጓጉ ወህዩም መውረዱ እርግጥ ስለሆነ ኢንሻአላህ አላሉ። ከምዕራፉ መቋጫ ላይ እናገኘዋለን። ወላ ተቁለነ ሊሸይኢን ለአንድ ነገር ኢንሻአላህ ሳትል ቃል እንዳትሰጥ ሚል ማስጠንቀቂያ መጨረሻ ላይ እናገኛለን። ጅብሪልም ከቀናት በኋላ የ3ቱን ጥያቄዎች መልስ ይዞ መጣ። ዛሬ የምናወራው ስለጀመረው ጥያቄ መልስ ነው። ስለሆኑ ወጣቶች ከቤታቸው ወጥተው ስለተሰወሩ ከክፍለ ዘመናት በፊት ታሪካቸው ምንድነው? አስገራሚ ታሪክ አለ ብለው ነው ይሁዶቹ የላኩት። አላህ አንቀጹን አወረደ። አም ሐሲብት አስብክ እንዴ ገመትክ እንዴ አንደ ሙሐመድ አም ሐሲብት አን አስሓብል ከህፊ ወረቂም ረቂም ማለት ሰሌዳን እነዛ ወጣቶች የተቀመጡበት ዋሻ ላይ በሂደት ታሪካቸው ተጽፎ ስማቸው ተጽፎ ዋሻው በር ላይ ተለጥፏል። አም ሐሲብት አስብክ እንዴ እነዚያ ዋሻ ሰው ወጣቶችና የሰሌዳቸው ታሪክ ካለን አስገራሚ ተአምር ሁሉ ዋና አስገራሚ መሰለህ እንዴ አንተ መሐመድ? አዎ ድንቅ ታሪክን ከዛም ይበልጥ እኮ አለኝ አንተ መሐመድ። በነገሩ ታሪኩን ልንገርህ ብሎ አላህ ታሪኩን ነብዩ አለይሂ ሰላቱ ሰላም ተረከላቸው። በጣም ማራኪ ታሪክ፣ ሚስጥር የበዛበት ታሪክ፣ የጠየቁት ይሁዶች እንኳን አዳዲስ መልስ ያገኙበት ማያውቁት ሚስጥር የተገለጠላቸውን ታሪክ ነብዩ አለይሂ ሰላቱ ሰላም ተረኩላቸው። نحن نقص عليك نبأهم بالحق አንተ መሐመድ የነሱን ጉዳይ ዜናኛ በእውነት እንተርክልሃለን። إنهم فتية እነዚህ ወጣቶች ናቸው። آمنوا بربهم وزدناهم هدى በአላህ አመኑ። ነብይ አልተላከላቸው። የሚኖሩበት ማህበረሰብ አዎት አምላክ የነበረ ማህበረሰብ ነው። አላህን አያውቅም። እነሱ ግን የተከበሩ የነገስታት ልጆች ናቸው። በጣም የባለ ሀብት ልጆች ናቸው። በቅንጦት የሚኖሩ ሌክዠሪ ብራንድ ለባሾች ናቸው። አገሪቱ ላይ ያላቸው ህንፃ ብዛት፣ ያላቸው መጓጓዣ ብዛት የሀገሪቱ የታላላቅ ባለ ሀብት ነገስታት ልጆች ናቸው። ራሳቸውን ጠየቁ። ይህም ዓለም የፈጠረው ጌታ አለ። ሁሉ ነገር ዝም ብሎ አልተፈጠረ። የሰው ልጅ ጣዖትን ሊያመልክ አይገባው፣ ሰማይና መሬትን የዘረጋውን ቢሆን እንጂ ብሎ አመኑ። በሂደት ተሰባሰቡ፣ ማውራት ጀመሩ። ህዝቡ ለዒድ ቀን ወጥቶ ጣዖት ሲያመልክ እነሱ ለብቻቸው ተገለው እንዴት ሰው ጣዖት ያመልካል መባባል ጀመሩ፣ ማውገዝ ጀመሩ። ይሄን አስተምህሮታቸውን በጊዜው የነበረ አንድ ንጉሥ ሰማ። ቪኪያኖስ ይባላል። አስጠራቸው። ምንድነው የምሰማው ወሬ አላቸው። ያኔ ተውሂድ ድል አደረገ። ካምባገነን ፊት እውነትን አወጡ። ኢነሁም ፊትየቱን አመኑ ቢረቢህም ወዚድናሁም ሁደን። አላህ ጥናቻን ጨመራቸው። ከንጉሱ ፊት ቆሙና እውነትን ተናገሩ። ልንገዛው የሚገባ የሰማይና የምድርን ፈጣሪ እንጂ አውታትን አይደለም አሉ። ኢዝ ቃሙ አላህ ፈቃሉ ረቡና ጌታችን ረቡ ሰማዋት ወልአርድ
ለን ነድዑወ ሚን ዱኒሂ ኢላሃ ከሱ ውጭ እኛ ሌላን አምላክ አንጠራ። ይሄን ካለማ ኢዘን ሸጠጠን ደንበር ያለፈን ቃል እውነት ያልሆነን ተናገርነ ማለት ነው። ሃኡላኢ ቀውሙን እተኸዙ ሚን ዱኒሂ አሊሃ ከአላህ ውጭ ያለን አምላክ የያዙ እነዚህ ህዝቦቻችን መስመር ስተዋል። እውነት አምላክ ከሆኑ ለመረጃ ያመጡላቸው የፈጠሩትን ሰማይ ያሳዩን፣ ያወጡትን ውሃ ያሳዩን አምላክ አድርገው የሚገዟቸው። ንጉሱ መልሳቸውን ሲሰማ ደነገጠ። ሊገላቸው አልቻለም። የተከበሩ ልጆች ናቸው። እነሱም መግደል የሚያስከፍለውን ዋጋ ያውቃል። ቀን እሰጣችኋለሁ አላቸው። እሰቡበት፣ መንገድ ስጣችኋል፣ አስተካክላችሁ ኑልይ ብሎ ከቤተ መንግሥት አስወጣቸው። ያኔም ወጣቶቹ ተሰባሰቡ። መስመር ስተው ከተመለሱ ዱንያንም አኼራቸውን አጡ። አማራጫቸው አንድ ብቻ ሆነ። ፈእዉ ኢለል ከህፍ በቃ አማራጫችን ቤተ መንግሥቶቻችን እንጣል፣ እልፍኙን ወርቁን አልማዙን እንጣልና ወደ ዋሻው እንግባሉ። አላህ ቢባል ጌታችን አለ። እሱ ያካል፣ እሱ ይጠብቀናል። የንሹር ለኩም ረብኩም ሚን ረሕመቲ ጌታችን አላህ ከዝነቱ ይከፍትልናል። ወደ ዋሻው እንሄዳለን። ወቅቱ አስደንጋጭ ነው ለነሱ። ነገሥታት ተነስተውባቸዋል፣ ሊገሏቸው ነው። ወጣቶች ናቸው። ሁሉን ነገር ግን ለአላህ መሰዋት ፈለጉ። የሚሄዱበትን ነገን ግን አያውቁም። ጨለማና ድግዝግዝ ያለን ተራመዱ። አላህ አልፎ ቆያቸው። ዋሻው ውስጥ ገቡ። እንደ ገቡም አላህ ለ309 ዓመት አስተኛቸው። ተፈለጉ። ማህበረሰቡ የሉም። 1 ዓመት ተፈለጉ፣ 2 ዓመት፣ 10 ዓመት፣ 100 ዓመት፣ ያ ክፍለ ዘመን አለፈ። ታሪካቸው ግን የህዝብ ታሪክ ሆነ። እነዛ ወጣቶች፣ ቅንጡ ወጣቶች፣ ለአላህ ሲሉ መስዋዕትነት የከፈሉ ወጣቶች ታሪካቸው ታሪኩን አለፈ። ትውልድ ይቀባበለው ነበር፣ አይታወቅም ነበር። እነሱ ዋሻው ውስጥ ግን ሲገቡ የአላህ እዝነት ተከተላቸው። እነሱም ብለው ነበር የንሹር ለኩም ረብኩም ምን ረሕመቲህ የእናንተ ጌታ አላህ እዝነቱን ይለቅላቸዋል። ለቀቀባቸው አላህ። ገና ዋሻው ውስጥ ሲገቡ ጀሮአቸውን መታናል አላህ ድምፅ እንዳይሰሙ እንዲያርፉ አስተኛ ናቸው 309 ዓመት። ከዛ እስካስተኛቸው በኋላ አካላቸው እንዳይበሰብስ ወንቀልብሁም ዛተ اليمين ወደ ቀኝና ወደ ግራ ያገላብጣቸው ነበር 309 ዓመት። ድንገት ሰው በዛ ዋሻ አልፎ ብቅ ብሎ አዛ እንዳያደርጋቸው እንዳያስቸግራቸው አይናቸውን ገልጠው እንዲተኙ አላህ አደረገ። ድንገት ካያቸው ፍርሃት እንዲርድህ ያደርጋል አላህ። ወለሙሊእተ ሚንሁም ሩዕባ ስታያቸው ደንብረህ ነው የምትሄደው። ስለነሱ መናገር አትችልም ከፍርሃቱ ብዛት። ዋሻው ውስጥ መሃል ላይ ገብተው 309 ዓመት ታይ። ሌላ ተአምር ማጀባቸው። ፀሐይ ስትወጣ ልክ ዋሻው በሩ እንዲህ ከሆነ ፊት ለፊት ነው የተኙት። ፀሐይዋ ስትገባ እንዳታገኛቸው ፀሐይን አላህ ግዙፋን ፕላኔት ዛቢያዋን እንድትቀየር አዘዛለ። ወተራ ይላል አላህ ትመለከታለህ። ወተራ الشمس إذا طلعت ፀሐይ ስትወጣ ታያታለህ። እነሱ ፀሐይዋን እንዳይገባባቸው ወደ ቀኝ ስትዘነበር፣ ስትገባ ደግሞ ተቅሪዱሁም ذات الشمال ወደ ጎን አሁንም ትታጠፋለች ስትገባና ስትወጣ። ለምን እነሱ ፊ ፈጅወት ምን ፊት ለፊት በሩ ላይ ነው ያሉት። ፀሐይ እንዲያገኛቸው አላህ አልፈቀደ። ልብ በሉ 309 ዓመት ፀሐይ ስትወጣና ስትገባ ዛቢያዋን እንድትቀይር አላህ አዘዘ። ፀሐይ ግዝፈቷ የመሬትን 1.3 ሚሊዮን እጥፍ ነች። ልብ ብላችኋል። ፀሐይን ጆንያ ብታረጋት 1.3 ሚሊዮን መሬትን ማዝ ትችላለች። እቺን ግዙፍ ፕላኔት ለነዚህ ወጣቶች እንክብካቤ ታደርግ ዘንድ አላህ አዘዘ። እዝነቱ ከበባቸው። ትውልድ ተለዋወጠ። ከ309 ዓመት በኋላ አላህ ቀሰቀሳቸው። ቁጭ አሉ። 309 ዓመት እንደተኙ አላወቁም። ምን ያህል ቆየን ተባባሉ። የውም አው ባዕደ የውም አንድ ቀን አለም ከፈለውን ቀን አሉ። ሲከራከሩ ከመሃላቸው አንዱ ጌታችን ያውቃል ምን ያህል እንደተኛን፣ ባይሆን እርቦናል ከናንተ መሃል ሳንቲም አዋጡና ምግብ አንዱ ገዝቶ ይምጣ ተባለ። ምግብ ሊገዛ አንደኛው ወጣ።
ሲወጣ ጎዳናው ተቀይሯል። አገሩ ተለውጧል። አለባበሱ ይሄ ማህበረሰቡ ሌላ ነው። ህዝቡ ሌላ ነው። ከተማዋ አድጋለች። የት ይግዛ? አንድ ሱቅ አገኘ። ምግብ ብሎ ቀረበ። ምግብ ሰጡት። ከዛ ሳንቲም ሊከፍል ሲያወጣ የዛሬ 309 ዓመት የነበረ ሳንቲም ያዘ። የድሮው ንጉስ ማህተም እዛው ላይ አለ። እንዴ እኔ ታገኘኸው አለ። እንዴ ገንዘብ ነው አልገዛ። እኔ እኮ ከዓመታት በፊት የነበረ ነው። ታታልላለህ እንዴ አንተ ነው ወይስ የተቀበረ ከንዛ ግዳ አለ። ፖሊስ ከበበ። ወደ ንጉሱ ሄደ። ያን ዘመን አላህ ለውጦት ነበር። የተውሂድ ዘመን አንጥቶ ነበር። ንጉሱም ሙስሊም ነበር። ያን ህዝቡ ሙስልምናን የሚከተልበት ወቅት ነበር። ንጉሱ ፊት ቀረበ። ማነህ አንተ? እኔ ስሙ ሲጠቅስ ድሮ በታሪክ ቢታወቅ ስም ከጠፉ ወጣቶች ውስጥ አንዱ ስም ታሪካቸው ይታወቃል። ህዝቡ ደነገጠ። የማህበረሰቡ ወሬ ሆነ። ወደ ዋሻውም ይዘውት ሄዱ። ሲሄዱ እነዛ ጓደኞቹ ከውሻቸው ጋር ዋሻው ላይ ተቀምጠዋል። አላህ ተአምሩን ለዛ ተውሂድን ይከተል ለነበረ ትውልድ ሙቶ መነሳት እንዳለ ከ309 ዓመት በኋላ ቀስቅሶ አሳያቸው። ታሪኩ ልብ የሚነካ የዛም ማህበረሰብ ተውሂድን ያጸና ሙቶ መቀስቀስ እንዳለ አላህ አስረግጦ የነዚህን ወጣቶችን ታሪክ አተመው። የሁዶችም አዲስን ታሪክ ተማሩ። እነሱም ያውቁት የሆኑ የወጡ ወጣቶች አሉ ንጉሶች ጋር ተጣልተው ይገላበጡ እንደነበር ግን ነብዩ ነው የነገሯቸው። ፀሐይ አቅጣጫ ተለውጥ እንደነበር ግን በወህይ ነው ነብዩ የነገሯቸው። እነሱም ያውቁት የጠፉ ወጣቶች ብቻ እንዳሉ ነበር። የነብዩ ተአምር ነብይነታቸው ለቁረይሾች ተገለጠ። ታዲያ ምን አሉ እንዴ? ለማመን ግን ፍቃደኛ አልነበሩ። የተወሰኑ ይሁዶች በሂደት ሰለሙ። አላ ወፈዓሉል ኸይራት ወስተግፊሩ ረበኩም ፈጡባ ሊልሙስተግፊሪን። الحمد لله على إحسانه والشكر له على تفضله وامتنانه ولا إله إلا الله تعظيما لشانه وصلى الله وسلم وبارك على رسوله وإخوانه. ود مؤمنان የወጣቶቹ ታሪክ ልብን የሚነካ ነው። ከቤተ መንግሥት ዋሻን የመረጡ ከምቹ ፍራሽ አፈርን የመረጡ ምንም አቅምና ችሎታ በሌላቸው ሁኔታ ነገስታትን ተጋፍጠው ለተውሂድ ዘብ የሆኑ ለዚህ ወጣት ለዚህ ትውልድ ለትልቆችም ተምሳሌት የሆኑ ወጣቶች ናቸው። ነቢዩና መሐመድ አለይሂ ሰላቱ ወሰላም ይሄን በእነሱ ምዕራፍ የተሰየመውን ጁምዓ ከቀራ ነው ብርሃን በእኛ ላይ እንደሚበራ ከጁምዓ እስከ ጁምዓ ነግረውናል። አቡ ሰዒድን አልኹድሪ ባስተላለፉት ሐዲስ ላይ ሐኪምና በይሃቂ ላይ በተዘገበው መን ቀረአ ሱረተል ከህፍ የውመል ጁምዓ ሱረቱል ከህፍን የቀራ ሰው አضاء له من النور ለሱ ከብርሃን ያበራለታል ማ በይነል ጁምዓተይን በሁለቱ ጁምዓዎች መሃል ለሱ ብርሃን ይበራለታል። እንድንቀራ በየጁምዓው የተፈለገ ተከታዮቹን አስተምሮት እንድናገኝ የመጀመሪያ ሙቶ መቀስቀስ እውነት እንደሆነ የሰው ልጅ ለላግጥ አልተፈጠረም። አፈሐሲብቱም አነማ ኸለቅናኩም ዐበተን ወአነኩም ኢለይና ላ ትርጀዑ ዝም ብለን ለከንቱ የፈጠርናችሁ ወደኛ ማትመለሱ ይመስላችኋል ይላል አላህ። ዝም ብለን ነግደን ፎቅ ሰርተን ቤት ሰርተን ተጋብተን ልንሄድ ብቻ ነው ይሄን የተፈጠርንበት ዓላማ? ሌላ ትልቅ ቁም ነገር አለ። ሙቱም መቀስቀሳል። ኡበይ ኢብኑ ኸለፍ የሚባል የቁረይሽ መሳፍንት ውስጥ አንዱ ነቢዩ ዓለይሂ ሰላቱ ወሰላም የሰው ልጅ ሙቶ መቀስቀስ አለ ብለው ሲያስተምሩ አጥንት ይዞ መጣ ይበሰበሰ ፊታቸውም ላይ እንዲሰባበረውና አየሩ ላይ በተነው። አንተ ሙሐመድ ያንተ ጌታ ይህን ነው ሰብስቦ የሚቀሰቅሰው አላቸው። ማላገጡ ነው አይደል? ነቢዩም አዎን በርግጥ ይቀሰቅሰሃል፣ ፊቱ ያቆማሃል፣ ሳተም ይከታሃል አሉት ነቢዩ ዓለይሂ ሰላቱ ወሰላም። አላህም ይህን ላግጣውን ዝም ብሎ አላለፈው። ቁርአን አወረደ። ወደረበ ለና መሰለን ወነስየ ኸልቀ ከምን እንደፈጠርነው ረስቶ ለእኛ ምሳሌ ያደረገልን አላለ። ብሎም አለ ማን ነው እነዚህን አጥንቶች ከበሰበሱት በኋላ የሚቀሰቅሰው ብሎ አለ። ቁል ብለህ በለው ዩሕይሃ አለዚ አንሸአሃ አወለ መራ መጀመሪያ የፈጠረው ይቀሰቅሰዋል። የሚከብደው መጀመሪያ ማስገኘት ነው። አንድ ነገር ከወደቀ በኋላ መጠገንማ ቀላል።
ሙቶ መቀስቀስ አለ። የሰው ልጅ ልብ በሉ ይሄን ንግግሬ ሊኖር ነው የተፈጠረው፣ ሊሞት አልተፈጠረም። ከተፈጠርነ በኋላ አንሞትም፣ ሕይወት ይቀጥላል። ከናት ሆድ ወደዚህ ዓለም መጥተናል። ከዚህ ዓለም ወደ ቀብር ዓለም እንገባለን። ዓለሙል በርዘኽ እንለዋለን። ከቀብር ዓለም በኋላ ወደ ዋናው ዓለም የመጨረሻው ዓለም እንሸጋገራለን። ፍርድ ላይ እንቆማለን። ወይ መዘውተሪያችን ጀነት ነው፣ አላህ ይጠብቀን፣ ካልሆነም ጀሃነም። መሞት የለም ከዛ በኋላ አንዴ ተፈጠር እንጂ አትሞትም። የሰው ልጅ ቢኖር ነው የተፈጠረው፣ መኖሪያው ነው የሚለያይ። ለተርከቡና ጠበቀን አን ጠበቅ፣ ከርከን ወደ እርከን ነው የምንሸጋገረው። ከናት ሆድ ወደዚህ ምድር፣ ከምድር ወደ ቀብር፣ ከቀብር ወደ ቂያማ፣ ከቂያማ ፍርድ ወይ ጀነት ዘላለም እንኖራለን። አላህ ይጠብቀን፣ ካልሆነ እሳት ውስጥ እንኖራለን። የሰው ልጅ ሊኖር ነው የተፈጠረው፣ ሊሞት አይደለም። ሽግግር ላይ ነው። አንዴ ከተፈጠርክ በኋላ መሞት የለም፣ መሸጋገር ብቻ። ሞት መቀስቀስ ያው መሆኑን አላህ በዚህ ጁምዓ ስንቀረው እንድናስታውስ ይፈልጋል። ሁለተኛ ከዚህ የምንማረው ጥሩ ጓደኝነት፣ መልካም ጓደኝነት ወሳኝ እንደሆነ። እነዚህን ጓደኛ ማቾች ተሰበሰቡ። እነሱም ብቻ አይደለም፣ ስድስቶቹ ወደ ዋሻው ሲሄዱ አንድ እረኛ አገኙ። የተውሂድን ጥሪ ያቀረቡለት ተቀበለ። ውሻም ነበረው ተከተላቸው። እነሱ ውሻቸው ቁርአን ውስጥ ተጠቀሱ። ውሻ እንኳን ከነሱ ጋር በክብር ተወሳ። ወከልቡሁም ባስቱን ذراعيه بالوصيد ነሚል በሩ ላይ እጆቹን ዘርግቶ ተኝቶ ታየዋለህ ይላል። የደጋግ ሰዎች ጓደኛ አብረህ የምትውለው ሰው አስተሳሰብ ላይ ተጽዕኖ ይፈጥራል። ወጣቶች ልብ በሉ። በቅርቡ አንድ ምን ተከሰተ መሰላችሁ? አንድ ሳውዲ ላይ ያለ አንድ ትልቅ ሸኽ ያጫወተን። ሁለት ወጣቶች ጓደኛ ማቾች ናቸው። አንዱ ኢማኑ የጠነከረ ነው፣ አንዱ ዱርዬ ነው። ድንገት ቤት ቁጭ ብሎ እያለ ይላል አባት ደወለለት። ናፈልግሃለሁ፣ ለምን የሆነ ሰው አስቸግሮናል፣ ናማ አንድ እርምጃ ወስደንበት እንምጣ አለው። አባቱን ልውጣ ሲለው ልጄ ትሄዳለህ? መግሪብ ሰግዷል፣ ውዱእ አድርግ፣ ተዘጋጅ፣ መስጊድ እንሄዳለን። አይ አስቸኳይ ጠርቶኝ ነው ልመለሳል። ልጅ ሩጦ ወጣ። ያ መኪና ይዟል። ልጁ ጋር ደረሱ። እሱ ወርዶ እንኳን አልተጋጠሙ። አንተ ወርደህ ምተዋል። ሲደባደቡ ያ ማሸነፍ ሲጀምር ይሄ በመስኮት ቢላ ሰጥ። ይሄ ወጣት ቢላውን ተቀብሎ ሲሰነዝር ትቦውን ይቆርጠዋል። አንገቱ ላይ ደሙ ፈሰሰ። ያ ልጅ ሞተ። እዛ ሀገር ላይ ደግሞ ሸሪዓ ነው ያለ። ሞት በሞት ነው የሚተካው። ይሄ ልጅ የሞት ፍርድ ተፈርዶበት እስር ቤት ገባ። ይሄን በስተት ነውና የተፈጠረው ሸምግል ተብሎ ይሄ ሸኻችን ሄደ እስር ቤት። ወጣቱን ልጅ አየውታል። ምስኪን ነበራት። ጓደኛን ያሳሳት። 2 ዓመት ሙሉ እስር ቤት ውስጥ ነው። ትምህርት አቋርጦ ቁርአን አቋርጦ እዛ ውስጥ ገብቶ ግን ቁርአን ሐፈዘ። ቡኻሪና ሙስሊም ሐፍዞ ሞቱን ይጠባበቃል። ጓደኛ ምን መርጠው ህይወታችን ላይ ተጽኗልና፣ በንግዱ፣ ባናኗራችን፣ በሥራ ህይወታችን፣ በትምህርት ቤት አስሐበል ከህፍ ላይ አላህ የሚያስተምረን ጥሩ ጓደኝነት አብሮነት እንድንማር። ሶስተኛው አስሐበል ከህፍ ጁምዓ ስንቀራ እንድንማር አላህ የሚፈልገው ጽናት፣ እውነት ላይ መቆም፣ ከንዋይ ፍቅር በላይ መሆን፣ ከዝና ከገንዘብ ከውቅና ከፍላጎት በላይ ገዝፈህ መገኘት፣ ለአላህ ማደር፣ ለእውነት ማደር፣ ለሐቅ ማደር፣ ዋጋ ቢያስከፍልም ሕይወት ቢያስከፍልም ጸንተህ መገኘት። ነገሥታት ፊት ቀርበው ተውሂድን አወጁ። እነሱ የጠበቁት ቀላል ነገር ነው። ይሄው ዛሬ እናወሳቸዋል። ጽናት። ለዛ ነው ሄረክል ምን አለ? ልብን እኮ አለ ኢማን ቀልብ ውስጥ ገብቶ ካረፈ ኢዛ ኻለጠ በሻሸቱሁ القلوب ሚያነቃንቀው የለም። ቢላልን ጎዳና ላይ በፀሐይ ሲነድ ያጸናው ውስጥ የገባው ኢማን፣ ሰሃቦቹን ያጸናቸው ያ ኢማን ነበር። በእኛ በቅርቡ ታሪካችን የኢትዮጵያ ሙስሊሞች ሁሉ በህብረት ያደመቁት የድምጻችን ይሰማ ጉዞና እንቅስቃሴ በርካታ ታሪኮችን አይተንበታል። አባት፣ ሕፃናት፣ ሴት፣ ወንድ ሁሉ የተሳተፉበት ነው። ይሄ የተወሰኑ ኡስታዞች ታሪክ ብቻ አይደለም። ሁሉም
ሙሉ መስዋዕትነት የከፈለበት ሱፊ ሰለፊ ወጣት ሕፃን ትልቅ አሮጊት ሴት ወንድ ሁሉ ያደመቀው ታሪክ ነው። ይሄም ትናንት እናንተ ያደመቃችሁት ውቡ ታሪካችሁ ነው። እስር ሳይበግራችሁ ብሶት ሳይበግራችሁ ፍርድ ሳይበግራችሁ እኛ ባለን ጥናት ከአንድ ቀን እስር እስከ 27 ዓመት ፍርድ ከ20,000 ሰው በላይ የኢትዮጵያ ሙስሊሞች እስርን ተጋፍተዋል። ጽናትን አሳይተዋል። ሀገር ለውጠው አልፈዋል። ያልተቀለበሰው አብዮት ኢትዮጵያ ሙስሊም የመሩት ብቻ ነው። የዓላማ ጽናት፣ መንገድ ላይ መገኘት፣ ለገባኸው ቃል ማደር ከአስሐበል ካፍ የምንማረው ታሪክ ነው። አራተኛና የመጨረሻው እኛ የምናውቃቸው እውነታዎች ይኖራሉ። ማናቀው የአላህ ምስጢር ጥልቅ ነው። እነዚህ ወጣቶች እንደ ወጣት እጃቸው ላይ ምንም ነገር የለም። ትልቁን ንጉሥ ሲጋፈጡ መንገዱ ጨለማ ነው። ከጀርባ ግን የአላህ ጥበብ፣ እርዳታ፣ እንክብካቤ ነበር። ቀለል አድርገው አሰቡት። አግዝፎ ጠበቃቸው። አላህ 309 ዓመት አስተኛቸው። እያገላበጠ ተንከባከባቸው። የፀሐይን አቅጣጫ ለወጠላቸው። ለተከበረው ነቢዩና መሐመድ ሰለላሁ ዐለይሂ ወሰለም ጁማዓ እሳቸውና ኡመታቸው የነሱን ምዕራፍ እንዲያነቡ አላህ አተመላቸው። ታሪካቸው ዛሬ ይተከሳል። ቀለል አድርገህ የምታስበዋል። አንተ ትንሽ ይመስልሃል። አርራህማን ግን እየሰራ ያለው ሌላ። የንሹር ለኩም ረብኩም ሚን ረሕመቲህ ወቅቶ አላህ ላይ ተመኩ። አላህን እውነት አሉት። እውነት ብሎ ጠበቃቸው። አላህ ያሰቡት ትንሽ ነገር ነበር። ሀገር ለውጦ ትውልድ ለውጦ ታሪካቸውን አላህ አተመው። ይሄ የወረደው ቁርአን አላህ ዘንድ ካለው ዓርሽ ሰሌዳ ላይ የተጻፈን እዛ ተዘግኖ ነው የመጣው። ነቢዩ ዓለይሂ ሰላቱ ወሰላም እንዳሉት ትንሽ ታስባል፣ ግን እውነተኛ አላህን ፈልገው። አላህ በደማቁ ይሰፋዋል። አላህ ያገዝፈዋል። ቀለል አድርገህ ነው ያሰብከው። አላህ የት እንደሚያደርሰው ግን አታውቅም። ብቻ እውነተኛ ሁን፣ ኢኽላስ ይኑር፣ ጭብጨባ አታልልህ፣ ዱንያዊ ንዋይን አትፈልግበት። ታሪኩን አላህ እንዴት እንደሚሰፋው ለሱ ተው። እናታችን ሀጀራ የነቢዩላህ ኢብራሂም ባለቤት በረሃ ላይ ኢብራሂም ዓለይሂ ሰላም ጥለዋት ሄዱ። ለማን ነው የምትተውን አንተ ኢብራሂም? ለአላህ ተባለች። አላህን ተማመነች። ውሃ ፍለጋ ከሶፋና መርዋ 7 ጊዜ ተመላልሳለች። ልብ በሉ ሀጀራ ያኔ በአላህ ተወክላ ሶፋና መርዋ ስትሮጥ ይሄ ሩጫዋ የዚህ የተከበረ ትውልድ ሱና እንደሚሆን ታውቅ ነበር? አታውቅም። ተስፋ መቁረጥ ውስጥ፣ ብሶት ውስጥ፣ ረሃብ ውስጥ ነች። ግን አላህ ዘንድ ተመክታ ነበር። ያን ሩጫዋን የዚህ ትውልድ የሐጅ ፕሮሰስ ውስጥ አላህ ከተተው። ነቢዩ ዓለይሂ ሰላቱ ወሰላም ሰሃባዎቹ ሶፋና መርዋ ተመላልሰዋል። እኛም ሄደን ሶፋና መርዋ እንመላለሳለን። እሷ ስትሮጠው አላሰበችም የዚህ ትውልድ ሱና መሆኑ። አላህ ዘንድ ተመካች። አላህ አልፎ ቆያት። የዚህ የተከበረ ትውልድ የነቢዩ ትውልድ ሱና አደረገላት። በረሃ ላይ እኔን ተመክተሽ ሩጠሻል፣ ገና የነቢዩ ኡመት ያስታውሱሻል። ቀለል አድርገህ የምታስበው ነገር ኢኽላሱ ካለ አላህ ዘንድ እርግጠኛ ከሆንክ አላህ የሚሰራው ነገር ሌላ ነው። ሉጥፉላሂ የጅሪ ወዐብዱሁ ላ የድሪ ይላሉ ሰለፎቹ። የአላህ እዝነት እኮ ባሪያው ላይ ይፈሳል፣ ባሪያው ግን አያውቅም ይላሉ። አንተ ችግር ውስጥ ነህ፣ አልተሳካልህ፣ ዱንያው ቅርጽ አላዘልም፣ ትዳሩም የሆነ ነገር አለው። ግን የአላህ እዝነት አንተ ጋር እየፈሰሰም ትንሽ ጠብቀው፣ ትንሽ ታገሰው። አላህ ከዛ በኋላ ተአምር ይፈጥርበታል። ሉጥፉላሂ የጅሪ ወዐብዱሁ ላ የድሪ። ሲከለክልህ እዝነቱ እየፈሰሰብህ ነው። ቢሰጥ ሊያጠፋ ይችላል። ያሰብከው ነገር አሁን ቢቋጭ ላይጠቅምህ ይችላል። ሉጥፉላሂ የጅሪ እዝነቱ አንተ ላይ እየፈሰሰን ወዐብዱሁ ላ የድሪ ባሪያው ግን አላወቀው። ምናልባትም አኩርፏል፣ ምናልባትም አላህን ታዝቧል። ምን አርጌ ነው ብሎ አማሮ ሊሆን ይችላል። ሉጥፉላሂ የጅሪ ወዐብዱሁ ላ የድሪ። ያ መን ትሕቡነ ነቢየ ሙሐመዳ ሰሉ ዐለይሂ ወሰሊሙ ጡለል መዳ ፈሰላቱኩም ወሰላሙኩም ኑረን ለኩም ቢአምሲኩም ወቢየውሚኩም ወለኩም ገዳ ኢነላሃ ወመላኢከተሁ ዩሰሉነ ዐለን ነቢይ ያ አዩሃ አለዚነ አመኑ ሰሉ ዐለይሂ
وسلموا تسليما. اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم، وبارك اللهم على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم في العالمين إنك حميد مجيد. اللهم أعز الإسلام والمسلمين وأذل الشرك والمشركين، ودمر اللهم أعداءك أعداء الدين. اللهم انصر أهل غزة الغزة، اللهم انصرهم على عدوك وعدوهم. اللهم أرينا في أعدائهم يوما أسودا. اللهم لا تدع لنا في مقامنا هذا ذنبا إلا غفرته، ولا هما إلا فرجته، ولا دينا إلا قضيته، ولا مريضا إلا شفيته، ولا غائبا إلا رددته، ولا ذليلا إلا عززته، ولا حاجة من حوائج الدنيا والآخرة هي لنا صلاح إلا عنتنا يا أرحم الراحمين. اللهم ربنا أتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. ألا فأقم الصلاة.